በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ እስጢፋኖስ ረድኤት በረከት አማላጅነት በሁላችን ላይ ለዘላለሙ ጸንቶ ይኑር። ከታምሩ ረድኤት በረከት አምላካችን እግዚአብሔር ያሳትፈን። አቡነ ዘበሰማያት በከመ ሰማይ ከመ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይሉ ስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ውስተ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ውርብት አንቲ እምአንስቶ ፍሬ ክርስቶስ ተበስሒ ሲሆን በሰቀል ያለስለኪ ሳዲ ዘልያ ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። በር ላይ ያላችሁ የምትፈልጉ ከሆነ ወደ ውስጥ ወንበር አለ፣ ገብታችሁ ተቀመጡ። መቆም ፈልጋችሁ ከሆነ ግን መቀጠል ትችላላችሁ። በስመ አብ ኧረ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? ምስጋና የባሕርይ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ከመዝ ይቤ እግዚአብሔር። እስቲ በሉት ይህንን ቃል እንደተለመደው ከመዝ ይቤ እግዚአብሔር። ወደ አማርኛችን ስንመልሰው እግዚአብሔር እንዲህ ይላል በሉት። ድገሙት። እንዴት ይላል? እንዴት ይላል? እንዲህ ይላል እግዚአብሔር እንዲህ ይላል። የዛሬው ትምህርታችን በእርግጥ በምስጢር ቢገናኝም ከትንሣኤው ስብከት ወይም በሰንበታቱ ከወጡት ምንባባት ወጣ ብለን ነው ዛሬ የምናገለግለው ቃል እግዚአብሔር። ያው ብዙ ጊዜ እንደምታውቁት ጊዜ የለንም፣ ሩጫ ነው። እንኳን አዲስ የተለየ ትምህርት ልንማር ይቅርና ያለውንም በወጉ ለማድረግ እንቸገራለን። ሰዓት እያጣን ነው፣ ጊዜ እያጣን ነው። እንግዲህ ይሄ ራሱ ስብከት ነው። ሰዓት ማጣት ራሱ ስብከት ነው፣ ወንጌል ነው። ራሱ ጊዜ ማጣት ራሱ ወንጌል ነው። ካየናቸው ሁሉም ነገሮች አስተማሪዎች ናቸው። የማያስተምረን ነገር የለም። ምክንያቱም ሰዓት አጣን፣ ጊዜ የለንም ማለት ጊዜ የለም፣ ፍጠን፣ ጌታ ሊመጣ ነው ማለት ነው። ክርስቶስ ሊመጣ ነው፣ ሊወስድህ ነው፣ ልትነጠቅ ነው፣ ሊወስድሽ ነው፣ ልትነጠቂ ነው፣ ልንነጠቅ ነው የሚያሳየው ይሄንን ነው። እኛ በእኔ ዕድሜ ያላችሁ ከኔ የምትበልጡ ደግሞ ከኔ በላይ ይበልጥ ታውቁታላችሁ። በእኔ ዕድሜ ያላችሁ ከኔ ታናናሾች ብዙ እንግዲህ ላታውቁት ትችሉ ይሆናል። ግን እኔ ዕድሜ ላይ እያቆመ ነው የሚመስለኝ ሳስበው። በእኛ ዕድሜ ልጅ እያለን አሁን እኔም እንግዲህ ልጅ እያለን ብሎ ለማውራት በቃው ማለት ነው። እንግዲህ ጊዜው ሲሄድ እንደዛ ነው። እንግዲህ አሁን ትልልቆቹ ምን ይበሉ እዚህ የተቀመጡት እነ ኪዳነ ቃል ምን ይበሉ እና በተለይ ማስታውሰው ለፍልሰታ መራብ ብዙ አይርበንም፣ ግን ለማስቀደስ የቅዳሴ ሰዓት ደርሶ ሄድን ለማስቀደስ አይደርስም። በቃ እንጠብቃለን። መቼ ነው ቅዳሴ የሚገቡት? የማናውቀው ሆኖ እኮ አይደለም፣ አውቀነውም እንዲሁ ዲያቆናትም ሆነን ጭምር ሁሉ አይደርስም። ቅዳሴው ረጅም ነው። በቃ ከቅዳሴ ወጥተን ደጀ ሰላም ገብተን ረጅም ሰዓት ነው የምንቀመጠው። ከዚያ ወጥተን አይመሽም። በጣም ይገርማል። ሌሊቱም አይነጋም። ሁሉ ነገር ረጅም ነው። በቃ በዚያ ውስጥ ብዙ ስራዎች ይሰራሉ። አሁን በጣም ይገርማል። እንደው ካስተዋል ነው በእውነት እኔ በጣም ነው ግርም ነው የሚለኝ ድንቅ ነው የሚለኝ። ዘመናችን ከሸማኔ መወሮሪያ ይልቅ ይፈጥናል። የሸማኔ መወሮሪያ እኔ በቅርበት አውቀዋለሁ። ሸማኔ ማለት ሸማኔው ወይም ሰሪው ጥበቡን ልብሱን ነጭ በነጩን የሚሰራው እጁን እዚህ ጋር ጫፍ ላይ ገና እንዲህ አድርጎ ነካ ሲያረጋት ገና እንዲህ ነው የሚያደርገው። እንዲህ ሲያረጋት እዛ ጫፍ ናት። እቺ እንትኗ እንደ ጀልባ ነገር ናት፣ የለሰለሰች ናት። ልብሱ ሁሌ ስለምትወረወር አለስልሷታል። እና እሱ ያው በጣም ልምዱ ስላለው ዝም ብሎ እንዲህ ነው የሚያደርገው። እንዲህ ሲያረጋት የእጁ ይጠብቃል፣ ይቀበላል፣ መልሶ አሁንም እንዲህ ነው የሚያረጋት። በቃ እና በጣም ትፈጥናለች። ከሸማኔ መወርወሪያ ይልቅ ጊዜያችን እየፈጠነ ነው።
ስለዚህ ያልተዘጋጃችሁ ተዘጋጁ፣ ንስሐ ያልገባችሁ ንስሐ ግቡ፣ የማትቆርቡ ደግሞ ቆረቡ፣ የምንቆርብ ደግሞ እንጠንቀቅ። አንድም እንዳንወድቅ እንጠንቀቅ፣ አንድም ከወደቅን ደግሞ ቶሎ ብለን ብድግ ብለን ፈጥነን ለመነሳት ቁርጥ ውሳኔ ለራሳችን እንስጠው። ጊዜው ሄዷል። ወደ ርዕሳችን እንመለሳለን። ይህን እንድናገር ያስገደደኝ ያው ጊዜ ስላጣን ነው ለማለት ነው። እንግዲህ ዛሬ ምን ነበር ርዕሳችን? እግዚአብሔር እንዴት ይላል? አረ በሉ እግዚአብሔር የሚለውን በሉ እንጂ እግዚአብሔር እንዴት ይላል? እግዚአብሔር እንዲህ ይላል። እግዚአብሔር ይላል። ምንም አይለው ነገር አለ። እግዚአብሔር እንዲህም ይላል፣ እንደዚያም ይላል። እግዚአብሔር ይላል፣ ሁልጊዜ ይላል፣ ይናገራል። መነሻ የሚሆነን እንግዲህ መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ 6 ላይ ከቁጥር 1 ያለ ኃይለ ቃል ነው። ታሪኩ የሚያጠነጥነው ነቢየ እግዚአብሔር ቅዱስ ኤልያስ ያ ባህታዊ፣ ኤልያስ ያ ቅዱስ፣ ኤልያስ ደጉ፣ ኤልያስ ንጹሕ የክርስቶስ ሙሽራ በዘመኑ እግዚአብሔርን አገለገለ። በዘመኑ ማንን አገለገለ? እግዚአብሔርን አገለገለ ብቻ ሳይሆን እግዚአብሔርን አገልግሎ ፍሬውን አፈራ። ኤልሳን ታላቁን ሰው ተካ። ኤልያስ ማንን ተካ? ኤልሳን ተካ። እግዚአብሔርን ስናገለግል ሰውን ተካለን። በኑሯችን ታማኞች ስንሆን፣ በክርስትናችን ጎንበስ ቀና ስንል፣ እግዚአብሔርን ስንወደው፣ ቅዱሳኑን ስንወዳቸው ሰውን ተካለን። እግዚአብሔር ሰው ይተካላችሁ። እግዚአብሔር ሰው ይተካልን። እንደ አቅማችን እኛም እኮ አባቶቻችን ተክተን እኮ ነው። ወላጆቻችን ተክተን እኮ ነው። ወላጆቻችሁ ያሉ እግዚአብሔር ይጠብቅላችሁ። ወላጆቻችን ደግሞ ልጆችም እያለን ከፍ ካልን በኋላ ደግሞ ወደ ክርስቶስ ሲሄዱ ደግሞ እኛን ተክተዋል። መቼም እንደ ወላጆቻችን ባንሆንም ቢያንስ ግን ቦታውን ይዘነዋል ከነ ድካማችን እና እግዚአብሔርን ማገልገል እግዚአብሔር ሰው እንዲተካልን ያደርጋል። ኤልያስ ታላቅ ሰው ነው። ኤልያስ እግዚአብሔርን ነበር የሚያስቀድመው። የኤልያስ አገልጋዩ የቅርቡ ሰው ለኤልያስ እጁ ላይ ውሃ የሚያፈሰው በሉልኝ እስቲ። ለኤልያስ እጁ ላይ ውሃ የሚያፈሰው ያ ማለት አስታጣቢ ማለት ነው። እጅ አስታጣቢ፣ እጁን የሚያስታጥበው ኤልያስ ቅዱሱን ሰው እኮ ነው። ታድሎ ቅዱሱን ሰው ቀርቦ እጅ ማስታጠብ ምንኛ በረከት ነው! ምንኛ መታደል ነው! የቅዱሱን ሰው ቅዱስ አካል እግር ማጠብ ምንኛ መታደል ነው! አባቶቻችን እንደዛ ነው ያሳድጉ። እንደዛ ሆነን ነው በእውነት በልጅነት ቀደም ያሉት በከመ ነገሩን አበዊነ እኛም ደርሰንበታል። ወላጆች ምግብ ሲበሉ ብርሃን መብራት ይዞ ይቆም ነበረ። አክብሮት ነው። ክብር ይግባውና ጌታ እንኳን ዝቅ ብለው ሐዋርያትን አጥመ የለ እንዴ ለወላጅ መብራት ይዞ። አሁን ይሄ ዘመንኩ የሚለው ትውልድ ቢሆን እንደ ጭቆና ወይም እንዳለመሰልጠን ወይም ደግሞ እንደ ሌላ ሊቆጥረው ይችላል። ያው እንግዲህ እንደዛ እኮ ነው። ብርሃን ለጨለማ ጨለማ ነው። እሺ ብርሃን ለጨለማ ምንድን ነው? ጨለማ ነው። ብርሃን ጨለማ የሚሆነው ለማን ነው? ለጨለማ። አንድ ምሳሌ ልንገራችሁ፣ እናንተም እንደሚገጥማችሁ ተስፋ አደርጋለሁ። ጠበል ቦታ ላይ ወይም የታመሙ አጋንንት የያዛቸው ሰዎች ላይ ጠጋ ስትሉ ምንድን ነው የሚለው? ሰይጣን እነሱን የያዛቸው መሰላቸው። ከረፋኸኝ ይላል። ማነው እንደዛ የሚለው? የሚከረፋው እኮ እሱ ነው። ግን ይሄ የዕጣኑ መዓዛ፣ የመስቀሉ መዓዛ፣ የክርስቶስ መዓዛ ብርሃን ለሱ ይከረፋዋል። ምክንያቱም ጣፋጩ ነገር ለሱ ጣፋጭ ስላልሆነ ማለት ነው። ይቅርታ እንግዲህ አለርጂክ ነው የምትሉት እናንተ እንደዛ እየሆነ ነውና፣ ስለዚህ በበጎ መዓዛ የሆኑትን ሰዎች የነሱን መዓዛ መካፈል ቀላል ነገር አይደለም። ኤልሳ እንደ መምህሩ ደቀ መዝሙሩ እንደ መምህሩ ሐዋርያት ጌታ ወንጌልን አስተማረ፣ ሐዋርያትን ተካ። ሐዋርያትም ደግሞ ቅዱሳን አበውን ተኩ፣ አበውም ደግሞ አሁን ያሉ አበውን ተኩ። እንደዚህ ነው መተካካት እና ኤልሳ ቅዱሱ ሰው አካሄዱን ከእግዚአብሔር ጋር ያደረገ ሰው፣ በመጨረሻም ሰዎች ያላገኙት ያረገ በክብር እግዚአብሔር ያሳረገ በእውነት የነጠቀው እግዚአብሔር ከዚህ ዓለም ነጥቆ ቀምቶ የወሰደው በክብር የተቀበለው ወዶት ኤልያስን እግዚአብሔርን ወዶ አገልግሎ ነበርና የወሰደው ሰው እንደሱ ያለ ታላቅ ሰውን አስነሳ። ኤልሳን ማንን አስነሳ? ኤልሳ ደግሞ ሲኖር ልፍ ሲል ገቢረ ተአምር ነው። ገቢረ ተአምሮ መንክራት ነው። ዛሬ ቅዱስ እስጢፋኖስ ነው በእውነቱ ገቢረ ተአምሮ መንክራት። የኤልሳና የቅዱስ እስጢፋኖስ በረከት ይደርብን።
ቅዱስ እስጢፋኖስ እንደምታውቁት ገቢረ ተአምር ነው፣ በእውነት የታወቀ ነው። ገቢረ ተአምር ምሉአ ጸጋ ወሞገስ፣ ጸጋን ሞገስን የተመላ ማለት ነው። የዚህ ሰማዕት ልጆች ያደረገን እግዚአብሔር የተመሰገነ ይሁን። እና ኤልሳ ምን ሆነ? ኤልሳ በነበረበት ዘመን ሰማርያ እስቲበሉ ማን? ሰማርያ እስራኤል ማለት ኤልሳ የሚኖርባትን መንደር አመፀኛው ንጉሥ ከሃዲው ንጉሥ መጣና ወረራት። ማንን? ሰማርያ ግን ትልቅ ሰው ነበረባት። ወደኋላ ታሪኩ ብዙ ነው፣ ግን ከሰዓት አንጻር ሰብሰብ ነው የምናደርገው። እና ሰማርያ በተወረረች ጊዜ ሰማርያ ታላቅ ረሃብ ወደቀባት። መወረር ክፉ ነው፣ ጦርነት ክፉ ነው። እንደ ልብ ወጥተው እንደ ልብ ገብተው መንቀሳቀስ አይችሉም እና ረሃብ ጸናባቸው። ረሃብ ሲጸናባቸው በእውነት እዚህ ታሪክ ላይ በጣም የሚዘገንን ከዚያም በፊት ሆኖ የማያውቅ ከዚያም በኋላ ሆኖ የማያውቅ ማለት ይቻላል ቃል በቃል። በእርግጥ አሁን ባለንበት ዘመን የዚህ ተመሳሳይ የሆኑ ብዙ ነገሮች እንሰማለን። ጆሮአችን በብዙ ነገር ቆስሏል፣ ታሟል። ጆሮአችን በቃ ሐኪም ነው ያጣው፣ ፈዋሽ ነው ያጣው። ሐኪም አለ ክርስቶስ፣ ፈዋሽ አሉ ሐዋርያት፣ ቅዱሳን አሉ፣ ቅዱሳት መጻሕፍት አሉ፣ ቅዱስ ሥጋው ክቡር ደግሞ አለ፣ መንፈሳውያን ጸጋዎቻችን አሉ። እነሱም ብንሰማ ብናይ ይፈወሳል። በእርግጥ ግን ዓለም ተመሰቃቅላብን ተደበላልቃብን የምናየውን መምረጥ አቅቶን የምንሰማውን መለየት ተቸግረን ጆሮአችን በቃ ደምጧል፣ ተቸግሯል። ብዙ ደስ የማያሰኙ የሚዘገንኑ የሚሰቀጥጡ ነገሮች እንሰማለን እና እዚህ ታሪክ ላይ የምንሰማው እንደዛ ነው። ንጉሱ በቤተ መንግስቱ ሲመላለስ ይላል። ሲመላለስ በችግርም ጊዜ ይመላለሳል። ግን ይሄ ንጉስ እዛ ላይ የተጻፈ ደስ የሚል ታሪክ አለው። ወደኋላ አመጣዋለሁኝ። አንዲት ሴት መጣችና ፍረድልኝ አለችው ይላል። ምን አለችው? ፍረድልኝ ስትለው ቅድም እንደነገርኳችሁ ሰማርያ በአሕዛብ ንጉስ ተከባ ተወራ ተጨንቀው ረሃብ ላይ ናቸው። እሷም ያንን በሚመለከት ነው ፍረድልኝ አለችው። ምን ሆነሻል? እኔ ከጎተራው ነው ወይስ ከወይኑ ከመጭመቂያው ነው የምፈርድልሽ? እግዚአብሔር ያልፈረደልሽ እኔ ምን ላድርግ አላት። ለመሆኑ ምን ሆነሽ ነው አላት። ይሄውልህ ጓደኛዬ አለች። አይጣለሁ በእውነት ለመናገርም ይዘገንናል። እንዴት ያለ ከቶ የቅዱስ መጽሐፍ ሁሉን ነው የያዘው። እናንተ ደስ የሚያሰኙትን ታሪኮች ይዟል፣ ደግሞ በጣም የሚከብዱትን የሚጨንቁትንም ይዟል። ጓደኛዬ ጋር ተነጋገርን፣ ረሃብ ሲጸናብን አንድ ቀን የኔን ልጅ እንድንበላው ያለሳያቸው ተጽፏል። እንግዲህ አንብበነዋል፣ እየዘገነነን እንድንናገረው ግድ ነው። ደግሞ አንድ ቀን የሷን ልጅ እንድንበላው ተስማማን። ትናንት የኔን ልጅ ቀቅለን በላ ነው አለች። ሎቱ ስብሐት ጊዜው አቤት 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 አቤት። መጽሐፍ ቅዱስ ላይ ስለ ልጅ ሲነሳ በጣም የሚከብደኝ የአብርሃም ታሪክ ነበረ። አብርሃም ልጁን ረድልኝ ሲለው ብድግ አድርጎ ሲያድ ልጁን። ግን አብርሃም ልጅን ረድልኝ ቢባል ለእግዚአብሔር ነው መስዋዕት። ይሄ ግን ለስጋ ለወድ ለራስ ከራስ የወጣውን አካል ሊኖር ከዚያ በኋላ በስላሴ የኔ መድኃኒዓለም እንዲታረቅ ታሪኩ ተጽፏል። ግን እና ትናንት ቀቅለን በላኔ ልጅ ዛሬ ደግሞ የእሷ ተራ ነውና ልጅሽን አምጪ ስላት እምቢ አለች። ከዛ ንጉሱ ልብሱን ቀደደ ይላል። ይሄ ንጉስ ሰው ነው። አያችሁ በሉልኝ በሞቴ። ይሄ ንጉስ ምንድን ነው? ሰው ያልሆኑ ነገስታት እኮ ግን አሉ። ታውቃላችሁ? ሰው ያልሆኑ ነገስታት ሰው ሆነው ሰውነታቸውን የረሱ ማለት ነው። ጭራቅ የሆኑ ማለት ነው። ሰውን የሚበሉ የሚጠጡ እንደዚህ ደም የሚመጡ ማለት ነው አሉ። ቀጥታ ሰውየውን እንዲሄዱ መግደል ብቻ እኮ ማለት ደሙን መምጠጥ፣ አጽሙ እስኪቀር ድረስ መከራ ማየት፣ ማግበስበስ፣ ለራስ ብቻ ለወገኔ ለራስ እያሉ ማግበስበስ፣ በድህነት አለንጋ ሲራቆት የሆነ ሲገረፍ ሲደማ መኖር አቅቶት እየተጨነቀ ልሙት፣ ልሂድ፣ ልጥፋ፣ ገደል ልግባ፣ መርዝ ልጠጣ፣ ልሰቀል፣ ልጆቼ ምን ላብላቸው ማለት ከዚህ በላይ የሰውን ደም መምጠጥ ማለት ምናለ። እንዲህ የሚል ትውልድ የበዛባቸው ባለሀብቶች ነገስታቶች አይደሉም። አቅም ያላቸው ብር ያላቸው ዝም ብለው የሚያግበሰብሱ ይቄቂ ለርሱ ይዘግብ ለባይድ
አይበሉትም ለስጋቸው። አንዲት እንጀራ ያችንም በቃ ወደ ሀብት ወደ ስልጣን ማማ ከፍ ሲባል ደዌ ተጠራቅሞ ይመጣል። ምንም አያደርጉትም። መንፈሳቸው ግን በክፉ ስለተያዘ ነው። እግዚአብሔር ከክፉ ይሰውራቸው። እና ይቺ ሴት እንደዛ ስትለው ልብሱን ቀደደ ይላል። እዚህ ጋር ነው የዚህ ንጉሥ በጎነት የሚታየው። በጣም ነው የተገረምኩት። አልጠበቅኩም በተአምር ከዚህ ንጉሥ። በእርግጥ ነው የእስራኤል ንጉሥ ነው። ግን ምን ይላል? ልብሱን ሲቀድ ከውስጥ ያደረገው ማቁ ታየ ይላል። አያችሁ አሉ እንደዚህ አይነት ነገስታት፣ የተማሩ ባለሀብቶችም ባለ እውቀት ያላቸውም ሰዎች የሚባሉ ሰው የማይጠብቃቸው ከውጭ ያማረባቸው ውስጣቸው ግን ማቅ ማለት ሰንሰለት መታጠቅ እንደማለት ነው። ማቅ በጣም ከባድ ልብስ ነው። ትልልቆቹ ሰዎች ታውቁታላችሁ። የሚኮሰኩስ ነው እና ማቁ ታየ ይላል። እና በመጨረሻም ግን ያው መንፈሳዊም ቢሆን የሆነው ነገር ዘግንኖታልና ሊያደርግ የወደደው እርምጃ ደስ የማይል አልነበረም። ምን አለ? እግዚአብሔር ይህን እንኳን በሉ አልላችሁም፣ ግን ንጉሥ ያለው ነው። እግዚአብሔር እንዲህ ያርግ፣ ይህን ግን አትበሉ ነው የምላችሁ። እግዚአብሔር እንዲህ ያርግብኝ፣ እንዲህ ያምጣብኝ አይነት ነገር እንዲህ ያርግብኝ። ዛሬ የኤልሳ ራሱ ላይ አያድርም፣ የኤልሳ አንገት ላዩ ላይ አያድርም ማለት ያ ማለት ምን ማለት ነው? እቀለዋለሁ፣ የእጅ አንገቱን ቆርጠዋለሁ ማለት ንጉሥ ነው። ለምን ቢባል ኤልሳ የሚናገረው ሁሉ ይሆንለታል። ቅሩበ እግዚአብሔር ነው። የእግዚአብሔር የቅርብ ሰው ነው። ባለሟል ነው። ቢናገር ይሆንለታል፣ ቢተክል ይተከልለታል፣ ቢነቅል ይነቀልለታል። ኤልሳ በቃሉ እኮ ነው። በቃሉ ወደኋላ ብዙ ታምራት ሰርቷል። እንዳንናገረው እንዳንተርከው ጊዜ የለንም። ሁለተኛ ነገሥት ከምዕራፍ 1 ጀምራችሁ አንብቡት። ብዙ ታሪክ ነው ያደረገው ኤልሳ ደጉ ሰው። በረከቱ ይደርብን፣ በረከቱ ይደርብን። ከዚያ ምን አለ? ይሄ ከንጉሱ አፍ ገና ሲወጣ ኤልሳ ደግሞ በእልፍኙ ወይም በቤቱ ተቀምጦ ነበርና ከትልቅ ሰዎች ጋር ከሽማግሌዎች ጋር ተቀምጦ ነበር ይላል። ይሄ ነፍስ አጥፊ አለ። ይሄ የነፍስ አጥፊ ልጅ አንገቴን ሊቀላ ይፈልጋልና በር እንዳትከፍቱ ሰው እየላከ ነው አላቸው። አያችሁ፣ መንፈስ እግዚአብሔር ከሱ ጋር ነው። ንጉሱ እልፍኙ እዛ ሰገነት ሆኖ በቤተ መንግስቱ ነው የተናገረውን። ኤልሳ ደግሞ ጎጆ ውስጥ ሆኖ አወቀው። ጸጋ እግዚአብሔር ከሱ ጋር ስለሆነ ለምን እሱ ራሱን ለእግዚአብሔር ስለሰጠ እግዚአብሔር ደግሞ ሀብቱን ጸጋውን አፍስሶለታል። እንዳለውም የእሱ አገልጋይ መጣ። ርዕሳችን ምን ነበር? እግዚአብሔር እንዴት አደራችሁ? እንዴት አደራችሁ? እግዚአብሔር ምን ይላል? ርዕሳችን እግዚአብሔር እንዲህ ይላል። ቀላል ነገር አይደለም። እንመለስበታለን በአጭር ደቂቃ። ወዲያው የንጉሱ ቢትወደድ መጣ። የንጉሱ አገልጋይ መጣና በር ሲያንኳኳ ሲደርስ አልከፈቱለትም። ከዚያ ወዲያው ንጉሱ መጣ። ምን አለ? የእግዚአብሔር ቃል መጣለት ወደ ኤልሳ። ምን መጣለት? የእግዚአብሔር ቃል ይምጣላችሁ። የእግዚአብሔር ቃል ይምጣልን። ቃሉ ከመጣልን ይመራናል፣ ያጽናናናል፣ ብርሃን ይሆነናል፣ ተስፋ ይሆነናል፣ ምግብ ይሆነናል። ምን የማይሆነን ነገር አለ? ሁሉን ይሆነናል። እና ኤልሳ መጣለትና አሁን ነው እንግዲህ ከመዝ ይቤ እግዚአብሔር አለ። ሊገለው ለመጣው ንጉሥ እኮ ነው። ከመዝ ይቤ እግዚአብሔር እንዲህ ይሆናል አለ። ነገ አለ ጌሰመ አለ። ከመዝ ይቤ እግዚአብሔር ነገ አንድ የኢፍ መስፈሪያ በጥሩ ዋጋ ይገዛል። 2 የገብስም ደግሞ እንዲሁ በጥሩ ዋጋ ይገዛል አለ። ከዚያ የንጉሱ ቢትወደድ ንጉሱ የሚደገፈው ይላል፣ ወይም የንጉሱ አማካሪ። አሁን እንግዲህ ምናምን ሚኒስቴር እንደማለት ነው። አጠገቡ ያለው አማካሪው ከሚኒስቴርም ከፍ ብሎ አጠገቡ ያለው አማካሪው እንዴ እግዚአብሔር የሰማይ መስኮቶቹን ቢከፍት እንደው እንደፈለገ ቢያደርግ እንኳን ይህ እንዴት ሊሆን ይችላል አለ። አለማመን። አያችሁ፣ ምንፍቅና እዛ ነው የተጀመረ። ተጠራት እንዴት ሊሆን ይችላል አለ። አመጣዋ ችግር አለ። ቅዱሳን ይባርካሉ ብቻ አይደለም፣ ቅድም ተነጋግረናል። ምን ያደርጋሉ? ይተክላሉ፣ ደግሞስ ይነቅላሉ። ነቀለው። ምን አለው? በዓይንህ ታየዋለህ፣ ሳትበላው ግን ትሞታለህ። እርግማን ነው፣ አይጣ ላይ አድርስ ነው። እግዚአብሔር ከዚህ ይሰውረን። ኤልሳ ግን ያለው ምንድን ነው? ረሃብ መጀመሪያ ከተማይቱ ሰማርያ የአሕዛብ ንጉሥ ስለከበባት በረሃብ ተጨንቀው ነበር ህዝቦቿ። እናት ልጇን እስክትበላ ድረስ ወይም ሰውን እስኪበላው ድረስ። ክፉ ዘመን ክፉ እኮ ነው። አሁን እንደዚህ ያልሆነ ይመስላችኋል? ኢትዮጵያ ላይ የተነገረው ነገር የምታዩት ነገር
የእናትን ማህፀን በቢላዋ ሰንጥቆ ጽንስ እስከ ማውጣት እንየው እስከ ማለት ከዚህ በላይ ሁለቱም ያው ነው እኮ ያች እናት ያንን ስላልወለደችው ነው እንዴ? ያው ነው። ማህፀኗን ሰነጠቀ ማለት ያው እኮ እሱም ሰው በላ ማለት እኮ ነው። ልጁን በላው ማለት እኮ ነው። ግድ ከዛች እናት መውለድ አይጠበቅበትም። ሰው እንዲህ ካደረገ እያንዳንዱ ሰው ለእያንዳንዱ እህቱ ወንድሙ ነው፣ ለእያንዳንዱ እናቱ አባቱ ነው፣ ለእያንዳንዱ ልጁ ነው። የግድ በስጋ መውለድ የለበትም። ሰው ክቡር ነው። ሰው ክቡርነቱን የራሱን ክቡርነት ካላወቀ የሌላውን ክቡርነትም አያውቅም። ስለዚህ ከባድ ነው። አይጣ ላይ ያደስ ነው። እንዲህ ካለው በሽታ እግዚአብሔር ይሰውረን እና በረሃብ ተጨንቃ ስለነበረ ነገ ጥጋብ ይሆናል ነው ያለው እኮ እሱ። ነገ መልካም ይሆናል አለ። በሞት የበሉልኝ ነገ ያላለ ሰው አለ። ነገ ኧረ ተው፣ ነገ መልካም ቢሆን አይሻልም? ነገ መልካም ይሆናል። ነገ መልካም ይሆናል ማመን ይጠይቃል። አንደኛ። ሁለተኛ ምን ችግር አለ? መልካም ይሆናል ነገ ሲሉ እሺ ነገ መልካም ይሆናል መጠበቅ ነው። መጠራጠር ውስጥ ክፋት ውስጥ ምን ያስኬደን? ሌላ ጭንቁስ ምርምር ውስጥ ሌላ ዕዳ ለምን እናመጣለን? ነገ መልካም ይሆናል ከተባለ አዎ መልካም ይሆናል። ምን ይቁም ዋጋ ያስከፍልም እኮ ኧረ አይሆንም እንዴት ብሎ ካልኩሌት ማድረግ ነው ይልቅስ ዋጋ የሚያስከፍለው እሱን ዋጋ የሚያስከፍለው ዋጋ ከፍሎ አይተነዋል። ነገ መልካም ይሆናል። አንዴ በሉልኝ ነገ መልካም ይሆናል። እንዴት ብሎ መልካም ሆነላቸው? ለነሱ መልካም ዱቄት ይሰፈራል ብሏቸው ነበረ። እግዚአብሔር ሲሰራ እንደዚህ ነው። ከፈለገ ነገር ይለውጣል፣ ታሪክ ይገለብጣልና የከተማዋ ድንበር ላይ የከተማዋ አጥር ቅጥር ላይ የነበሩ ሁለት የኔ ቢጤዎች፣ ሁለት የተቸገሩ ሰዎች፣ ሁለት የታመሙ ሰዎች ተመካከሩ ይላል። ምን ብለው ተመካከሩ? እግዚአብሔር መንፈሳቸውን አነሳሳቸው። ምን አደረጋቸው? እግዚአብሔር መንፈሳቸውን አነሳሳቸው። እግዚአብሔር መንፈሳቸውን ያነሳሳ፣ ለበጎ ያነሳሳ፣ የድል ምልክት ያድርጋችሁ፣ የምስራች ምልክት ያድርጋችሁ፣ የተስፋ ምልክት ያድርጋችሁ፣ የማግኘት ምልክት ያድርጋችሁ፣ የሰላም ምልክት ያድርጋችሁ። እነዚህ የሰላም ልዑካን ናቸው። እነዚህ ሁለት ሰዎች ምን አሉ? ወደ ከተማ ብንገባ አሉ። በሞቴ ስሙኝ፣ ወደ ከተማ ብንገባ ረሃብ እንሞታለን። ምክንያቱም ከተማይቱ በረሃብ ተጨንቃ ነው ያለችው፣ ተወራለች። ከተማ ቢገቡ ምንም አያገኙም፣ በረሃብ እንሞታለን አሉ። ወደ አሕዛብ መንደር ብንሄድ በሰይፍ እናልቃለን። ስለዚህ በረሃብ እዚህ ገብተን ከምንሞት እዚያ እና አሕዛብ መንደር ሄደን እዛው ወይ እንበላለን ወይ እንሞታለን፣ እዛ ይሻለናል ብለው ወደ አሕዛብ መንገድ ሄዱ። ይገርማል እኮ ሲሰራ እኮ እንደዚህ እኮ ነው። በእውነት ትንሿን ብላቴና እመቤታችንን ወስዶ ምን አደረጋል? የራሱ እናት አደረጋል። ሲሰራ እንደዚህ ነው እኮ። ትንሽ ነገር ወስዶ አስራታችሁን አውጡ ይላል፣ ትንሽ ገንዘባችሁን ስጡኝ ይላል። ትንሽ ገንዘብ አስራት ስንሰጠው ምን ያደርጋል? እንዳለ ሀብት ንብረታችን ይባርካል ማለት ነው። ትንሽ ስገዱልኝ፣ 41 ስገዱልኝ፣ 120 ስገዱልኝ፣ 21 ስገዱልኝ ይላል። ከዛ ምን ያደርጋል? እድሜ ዘመናችን ጉልበታችን ያጠነክረዋል። አያችሁ? ትንሽ 1 ቀን ጹሙልኝ፣ 3 ቀን ጹሙልኝ፣ 1 ወር ጹሙልኝ ይላል። ለዘላለም ደግሞ እድሜ ዘመናችን ሁሉ በቃ መንፈሳችን የታደሰ እንዲሆን ያደርጋል። እንዲህ ነው እግዚአብሔር። ትንሽ ይጠይቃል፣ ብዙ ይሰጣል ማለት ነው። ስለዚህ ሁለቱን ሰዎች ምን አደረጋቸው? ወደ አሕዛብ ከተማ መግባት ሲጀምሩ ለአሕዛብ አካባቢያቸው ላይ ያሉ ብዙ ነገሥታት ከነሰራዊቶቻቸው የብዙ ፈረስ ኮቴ ድምፅ አስመስሎ አሰማቸው ይላል። ታምር እኮ ነው። ከዛ አሕዛብ ቤታቸውን ንብረታቸውን ሰማርያውያን ወይም የሰማርያ ሰዎች እኛን ሊወጉን የአካባቢያቸውን ነገሥታት አስከትተው መጥተውብናል ብለው ነፍሳቸውን ብቻ ይዘው ሸሹ፣ አንድም ነገር ሳይዙ ይላል። ከዛ ሄዱና እነዚህ በሉ፣ ጠጡ፣ ጠገቡና ከአንድ ቦታ ሀብት ንብረት ወርቅ አገኙ ይላል። ወስደው ደበቁ ይላል። እንደገና ሁለተኛም ሄዱና ኧረ እንደው ምን ይለናል እግዚአብሔር፣ ኧረ ሄደን የምስራችን ንገር ብለው ተመልሰው ለከተማዋ ነገሩ። አሕዛብ መንደር ባዶ ነው፣ በልተን ጠጥተን ጠግበን መጣን ሲሉ እንደገና ንጉሱ ምናልባት ተደብቀው ጉድ ሊሰሩ ነው ሂዱ ብሎ ሰላዮችን ላከ። እስከ ወዲያኛው ድረስ ሮጠው ፈረሰኞች ሲያዩ አገሪቱ ባዶ ናት። ሄደው ያችን ሀገር የተወረሩ ሰዎች ሰማርያውያን ወይም የሰማርያ ሰዎች ወራሪዎቻቸውን ሄደው እንደገና ሊወሩ ሲሉ ያ ቅድም ያለው ኤልሳ ይሰማቸዋል። ኤልሳ ሲናገር ከመዚህ እግዚአብሔር እንዲህ ይላል፣ ነገ ደህና ይሆናል፣ ነገ መልካም ይሆናል ሲል እንዴት ሆኖ ጥጋብ ይሆናል ብሎ የተከራከረውን በዓይንህ ታየዋለህ እንጂ
አትበላውም ወይም ሳትበላው ትሞታለህ ያለው ሰው የበሩ ጠባቂ አድርጎት ነበር ንጉሥ ይላል። ሕዝቡ ሁሉ ሲሄድ ረጋግጦ ገደለው ይላል። በር ጋር ነው ያለው። ግር ብሎ ሲወጣ ረጋግጦ ገደለው ይላል። በጎውን ነገር ሳያሳየን እግዚአብሔር ይጠብቀን። ሆነ በጎውን ነገር ሳናይ እንዳንሞት እግዚአብሔር ይጠብቀን። በሞት አሁን አንድ ቃል ትሉልኛላችሁ። ይሄ መጨረሻ ነው የትምህርታችን። አሁን ይውላችሁ ሰማርያ ማለት ኢትዮጵያ ናት። እሺ በሉልኝ። ሰማርያ ማለት ኢትዮጵያ ናት። ኤልሳ ማለት ደግሞ ዛሬ በዘመናችን የሚኖሩ የእግዚአብሔር ሰዎች ናቸው። የንጉሱ ቢትወደድ ማለት ደግሞ እንዴት እንዲህ ሊሆን ይችላል ያለው ደግሞ ያሾፈው ደግሞ በሉ የቀለደው ደግሞ በሉ የማማ ኢትዮጵያን ትንሣኤ የማያምኑ ሰዎች ምሳሌ ነው። እኛ ግን በሉ የኢትዮጵያን ትንሣኤ እናምናለን። የራሳችንን ትንሣኤ እናምናለን። ችግራችን እንደሚወገድ እናምናለን። ብዙዎቻችን ቃል በቃል በሉ እኔም ብለው ብዙዎቻችን በውስጣችን ብዙ ቁንጥጫዎች አሉብን፣ ብዙ ችግሮች አሉብን። እንደ ሀገር በሀገር እናዝናለን፣ እንደ ሃይማኖት በሃይማኖታችን እናዝናለን፣ እንደ ግልም በግል ተቸግረን እናዝናለን። ምድሪቱ የፈተና ምድር ናት። ጌታችን ቅል እንዲህ ሲል ጌታችን ግን እንዲህ ሲል አጽናንቶናል። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክሜ ቀሊል ቀንበሬም ልዝብ ነው። የሚያሳርፈው ጌታ ያሳርፈን። የማማ ኢትዮጵያን ትንሣኤ ያሳየን። በውስጣችን ያሉ አንዳች እንቆቅልሾችን ሁሉ እግዚአብሔር ፈቶ ነገ መልካም ይሆናል ይበለን። ነገ መልካም ይሆናል። መጽሐፈ ነገሥት ካልዕ ምዕራፍ 6 ከቁጥር 1 እግዚአብሔር የተራቡትን አጥግቦ የተቸገሩትን ደግሞ ችግራቸውን አስወግዶ በምሕረቱ እንደጎበኛቸው እኛንም በግልም ሕይወት በቤተ ክርስቲያናችንም በሀገርም በሁሉም ያለውን እንቆቅልሽ ፈቶ የነገውን መልካም እግዚአብሔር ያቅርብልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል እግዚአብሔር አምላካችን ለሁላችንም አብሮ ያሰማን። ለዝማሬ እንነሳ።